እኔ ገረመኝ ሰውየው ምን አስቦ ነው? የሀገሬ ልጆች ቀለበቱን ልበስ አትልበስ እኮ በጣም ታገልና በግድ ነው ያለበሰች። ተመልከቱ ጥለሿን ማለት ነው። የሀገሬ ልጆች ከድሃ ጋር ፎቀቅ ስትሉ ከምትኖሩት በጥሎሽ ብቻ ይሄን ያክል ገንዘብ እፍስ አድርጋችሁ ከድህነቱ ትገላገሉ ነው የሚሻላችሁ። ኧረ አላህ የኔንም ሹፈኛውንስ ደክሞኛል። እስከ መቼ ድረስ? እውነት እኔ እየቀለድኩ አይደለም ከምሬ ነውና ያርግልሽ ሸቃሊት ትላንት ማቋራሽን ይግጠምሽ። እስኪ በሉኝ ከሰማችሁ ግን ሹክ በሉኝ እሺ ሀገሬ ልጆች። በነገራችን ላይ አንድ ነገር ማልንገራችሁ ወላሂ አሁን ላይ ግን ሴቱ በጣም ነቅቷል ማለት ነው። ለምን ብትሉ በፊት እንደዚህ የኛ ሀገር ሴቶች የሌላ ሀገር ዜጋ ሲያገቡ አገባች እኮ ምናምን ብለው ሲናገሩ እኔንም ጨምሮ ከኢትዮጵያ ውጭ እኮ ያለው ወንድ እኔ ወንድ አይመስለኝም፣ ምን ይሰራልኛል፣ ለምን ቁሜ አልቀርም ነበር የምንለው። ትናንትና መዳሜ ልጄን አግቢ እያለችኝ ነው ምን ላድርግ የሚል አንድ ቪዲዮ አካፍያችሁ ብዙዎቻችሁ በሐላል መንገድ ትክክለኛ ትዳር ከሆነ ምን ችግር አለው ታግባ፣ እኔ ባገኘው አይንን አላሽም ሁሉ ብለው የኮመቱ ብዙ ልጆችን አይቻለሁ። ያ ማለት የኢትዮጵያ ወንዶች ይህን ያክል አንገሽግሸዋቸዋል ማለት ነው። አይዟችሁ። እንዲያም ስላልኳችሁ ደግሞ በሀገር ልጅ ቀልድ የለም ሸቃሎች። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ እንደምታዩኝ ከዋናው ስቱዲዮ ከመዳም ኩሽና ነኝ ማለት ነው። በነገራችን ላይ ይህ የምታዩት ዳቦ እንግዲህ እነግራችኋለሁ ስለ ዳቦ ማለት ነው በኋላ። አሁን ስለመጣሁበት መጀመሪያ ላውራችሁ። እንግዲህ ውድ ቤተሰቦቼ ትናንትና አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድን ነው? አንዲት መዳም ቤት ውስጥ የምትሰራ እህታችን መዳሟና የመዳሟ ቤተሰቦች በተደጋጋሚ የመዳሟን ልጅ እንድታገባ ጥያቄ እያቀረቡላት፣ እሷም እስኪ ለሀገሬ ልጆች ላዋያቸው ምን ይሉኛል ምላሹን ከነሱ ልስማ ብላ ወደ ሚዲያ ይዞ መታ ነበርና እኔም ወደ እናንተ ይዞ መጥቼ ምን ትላላችሁ? በእሷ ቦታ እናንተ ብትሆኑ ምን ታደርጉ ነበር የሚል ጥያቄ ማቅረቤላችሁ ነበርና ብዙዎቻችሁ እንዳልኳችሁ ገብቷችኋል። ድህነት መሯችኋል። የታያችሁ ነገር በቃ ራሳችሁንም ቤተሰባችሁንም ብሎም ሀገራችሁን ከድህነት የሚያወጣላችሁ ወንድ ትፈልጋላችሁ፣ በሐላሉ መንገድ ከሆነ ማለት ነው። እና ይታያችኋል። ቡና ነው ማለት ነው፣ ያልተቆላ ቡና ከኢትዮጵያ ነው የመጣ በነገራችን ላይ። እና ውድ ቤተሰቦቼ ምን ችግር አለው ታግቦ የሚል ነበረ ምላሻችሁ ብዙዎቻችሁ። እና ብዙዎቻችሁ ወላሂ እኔ እሷን ባደረገኝ አይኔንም አላሽ ነበረ ምን እንደው ከግርድና የሚያወጣ ባገኙ ብዙ ነገር ብላችኋል። እንዳልኳችሁ በፊት ግን የሌላ ሀገር ዜጎች ሴቶች ሲያገቡ ወይንም ደግሞ ብታገቡ የሌላ ሀገር ዜጋ ምናምን የሚል ጥያቄ ሲቀርብ ወይም እንደዚህ አይነት ቪዲዮ ይዘን ስንመጣ በጣም ነበር ሴቶቹ የሚሳደቡት። እሱም ምንድነው እኔ እኮ ከኢትዮጵያ ወንዶች ውጭ ያለው ወንድ እኮ ወንድ አይመስለኝም፣ ውጭ ቆሜ እቀራለሁ እንጂ ከኢትዮጵያ ወንዶች ውጭ ያለው ወንድ አላገባም ነበር ሲሉ ነበር። አሁን ግን የኢትዮጵያ ወንዶች ምን ያክል ሴቶቹን እንዳንገበገባቸው የተረዳሁበት ቪዲዮ ነው። ይሄን ስላችሁ ደግሞ ሁሉም ወንዶች እያልኳቸው አይደለም። በጣም ጀግና ወንዶች፣ ከሱስ ነፃ የሆኑ ሱስ ምን እንደሆነ የማያውቁ ሰርተው ለመለወጥ ደፋ ቀና የሚሉ በጣም ብዙ ጀግና ወንድሞች አሉ። ከጀግና ወንድሞች መካከል በዚህ አጋጣሚ ላስታውቃችሁ የኔ ወንድሞች አንደኞቹ ናቸው ማለት ነው። በጣም ጀግኖች ናቸው። ሱስ የሚባል ነገር አያውቁም። አልሐምዱሊላህ ወንድሞቼ 3 ብቻ ናቸው። በጣም ነው የምወዳቸው፣ ነግራቸዋለሁ በተደጋጋሚ። ስለዚህ ሁለታቸው አግብተዋል። ያገቡትም በቤተሰብ ነው። አባታቸው አይቶላቸው እንጂ እነሱ መርጠው ምናምን አይደለም። አሁንም አንድ ያላገባ ወንድም አለ። በጣም ጀግና ነው፣ ግን ኃይለኛ ነው። ስጋት ይኖርባቸዋል። እሱ ምንድነው ካገኘው ጋር ይቧከሳል ማለት ነው። እና እሱም ማግባት የምትፈልጉ ሰዎች ካላችሁ በዚህ አጋጣሚ እኔ ማግባት ፈልጋለሁ በይ። እውነቴን የምላችሁ እሱ ከአረብ ሀገር የተመለሰች ሴት ቢያገባ ደስ ይለኛል። ለምን? የአረብ ሀገር ሴት ትክክለኛ የትዳር ሰው እንደሆነች ጠንቅቄ ስለማውቅ ወላሂ እውነቴን ነው የምላችሁ። ለ2 ዓመት ከምናምን ያክል ባጃጅ ሰርቷል ማለት ነው። እና በጣም ተናደድኩበት እና ሁሌ ሰድበው ነበር። አንተ ቆይ እስኪ ወደዚህ ሴቶችን ታንሸራሸራለህ። ቢያንስ ይሄን ያክል ዓመት እንኳን ባጃጅ ስትሰራ ከምታመላልሳቸው ሴቶች መካከል አንዷን አጠብስም እንዴ ምናምን ስለው ማለት ይስቅብኝ ነበር። እኔ ምን ጠበሸ ምንም አያምርብኝም። ስለዚህ እናንተ የፈለጋችሁትን ብታጋቡኝ ነው የሚሻለው ምናምን ነው የሚል። እንደ ዘመኑ ወንድ ቢሆን አይደለም 2 ዓመት ይቅርና አንድ ቀን ራሱ ያያትን ወንድ ጥልፍ አድርጎ እስከሆነ ድረስ ተገላግሎ ነበር። እና በቤተሰቦቻቸው ትዕዛዝ ካልሆነ ወንድሞችን ማግባት አይፈልጉም። እና ስለዚህ ማግባት የምትፈልጊ ከአረብ ሀገር የተመለሽ ኑሮ የመረረሽ የአረብ ሀገር ህይወት ያስጠላሽ በቀኝ ትዳር መያዝ ፈልጋለሁ የምትሄድ ካለሽ እውነቴን ነው የምልሽ ብታናግሪኝ ችግር የለውም፣ ወንድሜን አገባሻለሁ ማለት ነው።
እና የሀገሬ ልጆች ዋናው ቁም ነገሩ ይቼታችን ትክክል ነው ያደረገችው። ታግባ ችግሯን ታራግፍ፣ ከእሷም አልፎ ቤተሰቧን ትርዳ፣ ከቤተሰቧም አልፎ ሀገሯን ትርዳ። እውነቴን ነው የምላችሁ። ሌላውን ተውትና የሀገሬ ልጆች እኛ ቀልል አድርገን የምናየው ግን ትልቅ ነገር ነው። እሱም ምንድን ነው? ለምሳሌ እኔ አንድ ባለ ሀብት አረብ ባገባ ያርግልሽ በሉኝ እስኪ። እንደው እናንተ አትከፍሉበትም እኮ እና አንድ አረብ ባገባና እንዲያው አላህዬ እንዲያው ድካሜን ቆጥሮልኝ ከዛ በኋላ ያው እንግዲህ ሀብታም ካገባው ሰራተኛ መቅጠር አይቀርም። ሰራተኛ ከቀጠርኩም ደግሞ የሀገሬ ልጆች ነው የምቀጥረው ማለት ነው። ያ ማለት በእኔ ስር አንዲት ለኢትዮጵያዊ ሰራተኛ የስራ እድል መፍጠር በራሱ ትልቅ ነገር ነው። ገብቷቸዋል። እንዲሁም አልፎ ደግሞ ቤተሰቦችን መርዳት፣ ከቤተሰብም አልፎ ደግሞ ለሀገር ለተቸገሩ ወገኖች መድረስ ትልቅ ነገር ነው። ስለዚህ እንደዚህ ያለ እድል ሲመጣላችሁ ቀለል አድርጋችሁ አይታችሁ አታሳልፉት። እድሜ ክልካችሁን እያከካችሁ እንድትኖሩ አትፍቀዱ ነው። እሺ ገብቷችኋል? በእርግጥ እንዳልኳችሁ ሴቱ አሁን ላይ ገብቷል። ግን ልንገራችሁ፣ ቀደም ሲል ያያችኋት ያገባችሁ የመዳም ልጅ ሳይሆን ሱዳን ያገባችሁ። በነገራችን ላይ ሱዳኖች ደግሞ ብዙም ሀብታም አይደሉም፣ ሀብታም አይደሉም፣ ግን ከኢትዮጵያ ወንዶች ይሻላሉ። አንቺ ምን ነው ሀብት ላይ ብቻ ትኩረት አደረግሽ የሚል እኮ አይጠፋም እስካሁን ድረስ። እኔ እናትዬ ሀብት ነው የጠማኝ አሁን ላይ። በቃ በትክክለኛው መንገድ አላህ በሚፈቅደው መንገድ ካገባኝ ምንም ሳጓድል ካኖረኝ ምን አገባኝና ሀላስ ከማንም ጫት ወንድ ጋር እድሜ ልክን ስቃጥል ከምኖር አይሻለኝም እንዴ? እናማ መብርክ ወዳቸውን የዛሬ መልእክቴ ወደ ዳቦ ልመልሳችሁ። እንግዲህ ቡና ይታያቸዋል ከጎኑ ሳ የሀገሬ ልጆች። ዳቦ በነገራችን ላይ ለእርለታ የጋገርኩት ነበረ፣ ግን ሁሉም አለ ያለውንና የሚሆን አመመኝ። የእርለታ ወላሂ ጥርሴን ታምሜ ነው ያልኩት። አስቀድሜ መዳሜን እንዴት የልብስ ትለብስ ትገዛልኛል ብዬ እየወቀስኳት ነበረ። ከዛ ይሄን ዳቦ ጋግሬ ዶሮ ደግሞ መገነጣጠል ስለማልችል ጭኑን ብቻ ገነጣጠል ለመስራት ዘፍዝፌ አሳድሬ በሎሚ በጨው ፍሪጅ ውስጥ ዳቦውን ጋግሬ አልቻልኩም። ጥርሴን አመመኝና ሁሉንም ነገር ሳላረገው ቀረሁ። ቡናው እንደምታዩት ልቆላ ነበረ። ገብቷችኋል? የተቆላ ቡና እያለኝ ራሱ አዲስ ቡና ነበር መቆላት የፈለኩት። በቃ አይደለ የእውነት ትክክለኛ በዓል እንድላይ ነበር የፈለኩት። በእርግጥ ዳቦውን እዩ ሲቆረስሽ እንዴት እንደሚያምር ሞክሩት። ይሄን ጥሪቅ ወላሂ በጣም ነው የሚያምረው ዳቦ። በነገራችን ላይ ዳቦ ላይ በጣም አንደኛ ነው። በጣም እችላለሁ። ምላስ ብቻ እንዳይመስላችሁ ሙያ ላይ የተመሰከረልኝ ሸቃላ ነኝ ማለት ነው። እዚህ ዱባይ ያጎቴ ልጅ ያለችና ባለፈው ፓራታ ሰርተሽ ላኪልኝ ብላኝ ፓራታ ሰርች ላኩላት። ከዛ በኋላ ጓደኛዋ ምሷም ማመን አቃታቸው። ይሄ የግዥ ነው፣ ሀታ የግዥ እንኳን እንደዚህ አይሆንም ምን ያሉ። በጣም ነው አረቦች ምግቤን የሚወዱት። አንቺ አካብዴ ራስሽን የምታካብዴ ልትሉ ትችላላችሁ። እና ለራሴ ካላካብድኩ ታዲያ ማን አለ? ግን ደግሞ በትክክለኛው መንገድ ነው ማካብድ። አሁን ብቻ ሳይሆን ሙያ ኢትዮጵያ እያለሁም የተመሰከረልኝ ሴት ነኝ ማለት ነው። በዚህ አጋጣሚ ባልሽን ድረሽ ፏፈሽ ብሎ እንዲመገብልሽ የምትፈልጊ ሴት አለው ማለት ትችላለሽ ማለት ነው። ሰምተሻል? እና ዳቦውን ሲቆረስ እዩት። እና ዶሮውንም ሳልሰራው ቡናውንም ሳላፈለው ነው የቀረሁት። ለምን አመመኝ። በእርግጥ የእርለት እንዳልኳችሁ ቤት አልዋልኩም፣ እናቷ ቤት ነው ያልኩትኝ። ግን ስመለስ መስራት እችል ነበር። ግን ስላመመኝ የራሱ ጉዳይ አልኩና ጣጥዬው ተኛው። ዳቦውን ግማሹን በልቼ ግማሹን ደግሞ ቆሻሻ ለሚጥለው እዚህ አትክልቶች ምናምን ለሚንከባከብ ሰጦት ማለት ነው። እና ሀዲሁ ብዝማል ኢትዮጵያ እያልኩ ነው የሰጦት። ከአሁን በፊት ሰጥቼ አውቃለሁ፣ ያውቃል። ቆሎም ሲመጣልኝ ቆሎም ሰጠዋለሁ። ማር ዛሬ አመት ጓደኛ የምታልኝ ነጭ ማር ነው ስለማልወድ 4 ኪሎ ምናምን ወደ 5 ኪሎ ነው አከፋፍ እየሰጧቸው እና በጣም ነው የወደዱት። የኢትዮጵያ ማር እኮ አስሊ ነው። እንዴት ለሰውየው አሰጩም እንዲያሉ ሰውየው ማር እንደሚወድ ስለሚያውቁ፣ እሱም ደግሞ ነጭ ስለሆነ አልወደደውም። ለሰውየው እኔ ሁሌ ሳመጣ የምሰጠው አስፈር ነው፣ ቢጫ ማለት ነው። እናማ በዚህ አጋጣሚ ኢዴንም በዚህ መልኩ ነበር ያሳለፍኩት ማለት ነው። እና አግቡ ከዜግነቱ ጉዳይ ይኑራችሁ። እንደዚህ ያለ እድል ሲገጥማችሁ ተጠቀሙበት ለማለት ነው። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። ሰላም ነው።